بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد إثبات العينين لله سبحانه وتعالى أو باب إثبات العينين لله تعالى داري يمنا يو كفل يميهونو الله سبحانه وتعالى ሁለት አይኖች ያሉት መሆኑን የሚገልጹ የቁርአን አንቀጾችም ይሆናል። ከዚህ በፊት ደጋግመን እንዳልነው አላህ Subhanahu Wa Ta'ala የራሱን የገለጸባቸው ባህሪያቶችን ባሉበት ሁኔታ ተቀብሎ ማጽደቅና ማመን በአላህ ከማመን ጋር ነው የሚቆጠረው። ለዚህም ነው ومن الإيمان بالله الإيمان بما وصف به الله سبحانه وتعالى نفسه أو وبما وصفه به رسوله محمد صلى الله عليه وسلم ብለን እነዚህን ዝርዝር ባህሪያቶችና የቁርአን አንቀጾችን የጀመርነው ማለት ነው። ስለዚህ እነዚህን ባህሪያቶች አላህ በቁርአኑ ላይ ለራሱ ያጸደቃቸውን ባህሪያቶች ባሉበት ሁኔታ ተቀብሎ ለአላህ በሚገባው መልኩ ነው ይህ ነገር አላህ የሚገለጽበት ብለን እንዲህ ነው ሳንል ሳንመሳሰል ውድቅ ሳናደርግ እና እንዲሁም ሳናዛባ ተቀብለን ማጽደቃችን በአላህ ከማመናችን ጋር ነው የሚቆጠረውና አሁንም በዚህ ባብ ውስጥ ወይ ደግሞ በዚህ ክፍል ውስጥ አላህ Subhanahu Wa Ta'ala አይኖች እንዳሉት ነው ነገረን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሁለት አይን አላህ Subhanahu Wa Ta'ala እንዳለው ነው የነገሩን። ይሄ ማለት አሁንም ሁሉ ጊዜ ደጋግሜ የምለው የነገሮች በስም መመሳሰል የሐቂቃ የእውነት መመሳሰልን አያሲዝም። ማንም ሰው እነዚህን ነገሮች በቁርአን ላይ የተጠቀሱ ወይም ደግሞ በሐዲስ የመጡ የአላህ ባህሪያቶች በሚሰማበት ጊዜ አእምሮ በፍጹም ነፃ ሊያደርገው ይገባል። ወደ ምንም አይነት እይታ ውስጣዊ ስዕል ሊመጣ አይገባም። እንዲህ አይነት ነገር ሸይጣን የሚያመጣበት ከሆነ አንድ ሰው ትልቅ አደጋ ውስጥ ነው እየከተተው ያለው። ለዚህ ነው የአላህን Subhanahu Wa Ta'ala ባህሪ ውድቅ የሚያደርጉ ሰዎች መጀመሪያ አእምሮአቸው ውስጥ ሸይጣን ምስል ያመጣባቸው ያንን ምስል ከአእምሮአቸው ላይ ከማስወገድ ይልቅ የአላህን ባህሪ ውድቅ አደረጉ። ለምን ሲባሉ ለአላህ እንዲህ አይነት ባህሪያቶች አሉት ምንል ከሆነ ከፍጡር ጋር ይመሳሰልብናል በሚል ይመሳሰላል ያሉት ራሳቸው አእምሮአቸው ውስጥ የለጠፉት አእምሮአቸው ውስጥ የሚያዩት የሆነ ምስል ስላለ ነው። ያን ምስል መጀመሪያ ከአእምሮአቸው ላይ ማውጣት ነው። ያን ማውጣት ሳይችሉ ቀርተው ነው የአላህን ባህሪና ስሞች ውድቅ ያደረጉት። እኛም ዛሬ የትኛውም አይነት ባህሪ አላህ አለኝ ያለው በቁርአን በሚነገርበት ጊዜ ወይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው አላህ በዚህ አይነት ባህሪ ይገለጻል ብለው የተናገሩትን በመንሰማበት ጊዜ አእምሮአችን ላይ ምንም ነገር ሊመጣ አይገባም። ለዚህም በተለያዩ ባህሪያቶችን ስናነሳ ያነሳናቸው እኛ በጋሃዱ ዓለም አሁን ባለንበት ሁኔታ የምናያቸው ነገሮችን በእነዚህ ባህሪያቶች ወይ ደግሞ በእነዚህ ስሞች እንገልጻቸዋለን። ስንገልጻቸው ምንም አይነት እሽካል አይመጣብንም። ለምን ከአላህ ባህሪ ጋር በሚገናኝበት ጊዜ ውዥንብር ውስጥ እንደምንገባ አይገባኝም። ምክንያቱም ዛሬ ማንም ሰው ካሜራ አይን አለው ቢባል ብጅታ ውስጥ ይገባል እንዴ? ይገባል? አይገባም አይደል እንዴ? እንዴት ካሜራ አይን አለው ትላለህ? ካሜራ አይን አለው ማለት አይቻልም። ምክንያቱም ካሜራ አይን አለው የምትል ከሆነ ከሰው ጋር ይመሳሰልብሃል ብሎ እንዲህ አይነት ፍልስፍና ውስጥ የሚገባ ሰው የለም። طيب ምክንያቱም ለምንድነው የካሜራ አይን ማለት ለካሜራ ለራሱ የሚሆን አይነት መሆኑ አምኖ እያንዳንዱ ሰው ይቀበላል ማለት ነው። የሰው አይን ከሰው አይን ጋር የሚሄድ ነው። የእንስሳ አይን ከእንስሳ ጋር የሚሄድ ነው። የሞባይልህ ካሜራ ወይም ደግሞ የሌሎች ካሜራዎች አይን ደግሞ ለራሳቸው የሚገባቸው አይነት ነው። በፍጡራኖች መካከል አይኖች ሰማይና ምድር ያክል ርቀት አላቸው። ያ ከሆነ በፍጡራኖች መካከል ያለው አይን የሚለው ስም በመናነሳበት ጊዜ ይመሳሰላል ብለን እንደማንፈራው እንደማንሰጋው ሁሉ كذلك الله سبحانه وتعالى አይን አለው በምንልበት ጊዜ
አእምሯችን ላይ ምስል ልናመጣ አይገባም ያ ከመጣ የሸይጣን ወስወሳ ነው ፍጹም አእምሯችንን ነፃ ማድረግ ግድ ይለናል ማለት ነው በየትኛውም መልኩ ማንንም ሰው ስለ አላህ ቢያስብ አላህ እሱ ከሚያስበው የጠራና የራቀ የሆነ አምላክ ነው ፍጹም አንተ ተደክማለህ ውሸት ነው አእምሮህ ውስጥ የምታመጣው ነገር በሙሉ አእምሮህ ላይ የምትቀርጻቸው ነገሮች በሙሉ አላህን Subhanahu Wa Ta'ala ጀለ ጀላሉሁ የሚወክሉ አይደሉም ለርሱ የሚገቡ አይደሉም አላህ በዛ ተቃራኒ ነው አንተ አእምሮ ላይ ሸይጣን ከሚያመጣው ነገር ተቃራኒ ነው ምክንያቱም አላህ Subhanahu Wa Ta'ala ዛቱ አላህ ራሱ እንጂ አያቀው ማንንም ሰው ስለዚህ ዛቱን ካላወቅ ባህሪውን እንዲህ ነው ብለህ ልታቅ አይገባም ማለት ነው እንዲህ አይነት ነው ልትል አይገባህምና አእምሮህን ከዚህ ነፃ ማድረግ ግድ ይላል የመጀመሪያው በየትኞቹም ባህሪያቶች ላይ ለናውቃቸው የሚገቡ እነዚህ መሰረታዊ ነጥቦችን መርሳት የለብንም وقوله الله سبحانه وتعالى من ይላል واصبر لحكم ربك فإنك بأعيننا لقيتهم فرد تاجس فإنك أنتكو بأعيننا نبي الله نوح نو الله سبحانه وتعالى يميراچو معناتنو ይሄንን ለነብይ الله نوح معناتنو لقيتها فرد تاجس أنت بأعيننا በእይታችን ውስጥ ነህ ማለት በጥበቃችን ማለት ነው በእኛ እይታ ነው ያለኸው የካህዲያኖች ተንኮል አይደርስብህም በእኔ ጥበቃ ነው ያለኸው እያላቸው ነው ለነብይ الله نوح الله سبحانه وتعالى كذلك من وحملناه على ذات ألواح ودسر تجري بأعيننا جزاء لمن كان كفر وحملناه أسفرنا معناتنا نبي الله نوح هنا الله سبحانه وتعالى على ذات ألواح ودسر የጣውላና የሚስማር ባልተቤት በሆነች ታንኳ ወይም ሰፊናሽ መርከብ ማለት ነው ታንኳ ይባላል طيب የጣውላና የሚስማር ባልተቤት በሆነች አልዋህ ማለት ጣውላ ማለት ነው ሰፊ ጣውላ كذلك دسور እነዚያ ጣውላዎች የሚያያዙበት ሚስማር ምን ማለት ነው ከሚስማርና ከጣውላ የተሰራች የሆነች መርከብ ወይም ታንኳ ላይ ጫን ነው አለ ተጅሪ ቢአዩኒና በእይታችን የምትንሻለል የሆነች ምትፈስ ማለት ነው ወይም ደግሞ ምትሄድ በሉ እሺ ማብሽካል የምትሄድ በሉ طيب በምን ላይ በባህር ላይ ሲሆን መንሻለል ይሉታል ተንሻለለች ነው የሚሉት ታንኳይቱ ወይም መርከቢቱ በመሄድ የሚባለው ነገር ብዙ ጊዜ በየብስ ላይ ሲሆን ነው በባህር ላይ ሲሆን ግን መንሻለል ይሉታል فعلى كل حال ተጅሪ የሚለው በዚያ መልኩ ማለት ነው ያዩኒና በእይታችን جزاء لمن كان كفر ይህን የሰራ ነው ለተካደው ሰው ምንዳ እንዲሆን ማለት ነው ለተካደው ሰው ማን ነብይ ላይ ኑህ ናቸው አይደለ ያስተባበሏቸው ካህዲያኖች طيب ምንድነው በእሳቸውን አላህ Subhanahu Wa Ta'ala በታንኳይቱ ወይም በመርከቢቱ አማካይነት ነጃ አወጣቸውና ጠላቶቻቸውን ምን አደረገ አላህ አሰመጠላቸው አጠፋቸው ማጠፋላቸው ይህን የሰራ ነው ለማን ለተካደው ሰው ምንዳ ሊሆን ነው አለን አላህ وقوله በሌላ ቁርአን አንቀጽ ላይ وألقيت عليك محبة مني ولتصنع على عيني لنبي الله موسى ነው ይሄ ደግሞ አላህ Subhanahu Wa Ta'ala ያላቸው ማለት ነው وألقيت عليك محبة مني ከኔ ዘንድ የሆነን ውዴታ ጣልኩብህ አላቸው ባንተ ላይ طيب ጣልኩኝ ተወዳጅ እንዲሆኑ አደረገ ማለት ነው አላህ Subhanahu Wa Ta'ala እንዲወደዱ ولتصنع على عيني በእይታዬ ልታድግ ማለት ነው በእይታዬ ልታድግ طيب يعني ولتصنع ማለት አይ تغذى ሰዎች ተንከባክበው እያበሉ እያጠጡ ሊያሳድጉ
በእኔ እይታ በእኔ ጥበቃ ማለት ነው። ኢዘን እነዚህ ሶስቱ አንቀጾች ላይ አላህ Subhanahu Wa Ta'ala አይን እንዳለው የሚያይ መሆኑን ገለጸልን ማለት ነው። ይህ ማለት አላህ አንደኛው ሁለቱ የመጀመሪያዎቹ አንቀጾች ላይ ቢአዩኒና ነው ያለው። አዩን ማለት ጀምዕ ነው። ጀምዑ አይኒን ተጅሪ ቢአዩኒና فإنك بأعيننا ብሎ ሁለቱም ቦታ ላይ በጀምዕ ነው ያመጣው ማለት ብዙ ቁጥር አምላካች በሆነ ማለት ነው። كذلك የነብዩ الله ሙሳን ደግሞ ወሊቱስነዓ አላ አይኒን ያለው አይኒ ማለት በእይታይ በአንድ አይኔ ማለት ነው። አንድ አይን ነው እዚህ ጋር እዛ ጋር በመጀመሪያዎቹ አንቀጾች ላይ ብዙ አይኖች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው አብዱላህ ኢብኑ ዑመርና كذلك أنس بن مالك باورواቸው ሐዲቶች ስለ መሲሁ ደጃል የተናገሯቸው ሐዲቶች ላይ ምን ይላሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም إن الله ليس بأعور ألا إن المسيح الدجال أعور العين اليمنى كأن عينه عنبة طافية ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ መሲህ الدجال ሲናገሩ إن الله ليس بأعور አላህ Subhanahu Wa Ta'ala አዕወር አይደለም ማለት አዕወር የሚባለው በአረብኛ ቋንቋ አንድ አይኑ ከሁለት አይኑ ውስጥ አንዱን ያጣ ነው። አዕወር የሚባለው ማለት ነው። ግልጽ አለ። አንድ አይኑን ያጣ ከሁለት አይኑ አንድ አይኑን ያጣ አዕወር ይባላል። ይሄ ሐዲስ ምን ነው የሚያመለክትልን? አላህ Subhanahu Wa Ta'ala አዕወር አይደለም ማለት ሁለት አይኖች አሉት ማለት ነው። አላህ ግልጽ አለ። አዕወር ማለት ከሁለት አይኑ አንዱን ያጣ ነው። ስለዚህ መሲህ ደጃልስ ምንድነው አሉ? አዕወሩል አይኒ አንድ አይኑን ያጣ ነው ከሁለት አይኑ አሉ። ከዚያ በኋላ ان المسيح الدجال አዕወሩል العين ان ربكم ليس بأعور ብለው ከዛ በኋላ ግን መሲህ ደጃል ምንድነው አሉ? አንድ አይኑን ያጣ ነው። ምክንያቱም እሱ ምን ስለሚል ነው? እኔ ምንድነኝ ነው የሚለው መጥቶ መጨረሻ ላይ አኺሩ ዘመን ላይ መሲህ ደጃል ምን ይላል? እኔ አላህ ነኝ ይላል። እኔ አላህ ነኝ ስለሚል ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኡመቶቻቸው ምን እያደረጉ ነው? አላህ እንዳልሆነ የሚያውቁበትን ምን እየነገሯቸው ነው? ምልክት እየነገሯቸው ነው ማለት ነው። የሚጠበቁበት ከመሲህ ደጃል ፊትና የሚጠበቁበትና የሚያሳያቸው አላህ ሰዎችን ሊፈትን በሱ እጅ እንዲከሰቱ የሚያደርጋቸው ተአምራቶች በማየት አማኞች ምን እንዳይሆኑ እንዳይታለሉ ከእምነታቸው እንዳይወጡ እንዳይከፍሩ እውነትም አላህ ነው ብሎ የሚሰራቸው ነገሮች በማየት አላህ ነው ብለው እንዳይቀበሉት ነው ይሄን ያሉት ማለት ነው አላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ደግሞ ልክ እንደዚሁ አነስ ኢብኑ ማሊክ ባወሩት ሐዲስ ላይ ما بعث الله من نبي إلا أنذر قومه الأعور الكذاب منم نبي الله الله كماله نبي محمد صلى الله عليه وسلم يا يتلاكو نبي حزبوچن አንድ አይኑን ካጣው ከመሲህ ደጃል ያስተነከከ ቢሆን እንጂ አለ ከመሲህ ደጃል አንድ አይኑን ያጣው ከذاب ውሸታም የሆነ ማለት ነው انه اعور وان ربكم ليس باعور እሱ አንድ አይኑን ያጣ ነው ጌታችሁ ደግሞ አዕወር አይደለም ማለት አላህ Subhanahu Wa Ta'ala ሁለቱ አይኖቹ ከመይሊኩ ሊጀላሊሂ ያሉ ናቸውና መሲሁ ደጃል እኔ አላህ ነኝ በሚልበት ጊዜ እንዳትቀበሉት ምልክቱ ይሄ ነው ብለው ነው ስለዚህ ይህ ሐዲስ እዛ ላይ የመጡትን የቁርአን አንቀጾች ምን ያደርግልናል ይፈስርልናል ማለት ነው አንደኛው ባለፈው ስለ ሲፈተል የድ ስንነጋገር ሁለት ቁጥር የሚያመላክትን ነገር ወደ ተውላጠ ስም ኢዳፋ በሚደረግበት ጊዜ ጀምዕ ይደረጋል ብለናል كذلك مفردን በተመለከተ የሚያመለክተው ምንድነው ብለናል ባለፈው አብዱራህማን ጅንስን ነው የሚያመለክተው ብለናል ሙፍረድ ማለት ነጠላ ቃል ኒዕመት አላህ ስትል ለምሳሌ ኒዕመት አላህ
የአላህ ኒዕማ አንድ ነው እንዴ? ቃሉ ግን ምንድነው? ሙፍረድ ነው አይደል እንዴ? ነገር ግን የአላህ ኒዕማ ተቆጥሮ ያልቃል። ጂንሱ ኒዕማ ነው የተፈለገበት ማለት ግልጽ አለ። ስለዚህ ይሄ ማለት እነዛ በብዙ ቁጥር አመልካችም የመጡት በአንድ ቁጥር የመጣው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ምን ይደረጋል? ይፈሰራል። ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ወከዛሊከ በሰሃባዎች ንግግር ይፈሰራልና ስለዚህ የአህል ሱነቲ ወልጀማዓ የሰሃባዎች እምነትና አስተምሮ ይሄን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሐዲስ መሰረት ያደረገ ነው ማለት ነው። ቁርአን ላይ የመጡትን አልፋዞች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሐዲስ ጋር አገናኝተው ተቀብለው ያምኑበታል። ስለዚህ ይሄ ነው ማለት ነው ያለው ነገርና አሁን ሼክ ፈውዛን ሸርህ ሲያደርጉ ይህንን የቁርአን አንቀጽ ወይ ደግሞ ይሄንን ባብ ምን ይላሉ? ወስቢር ማለት አሰብሩ ሰብር ማለት አሉ ትዕግስት ማለት ነው። ሉገተን በቋንቋ ደረጃ አልሐብሱ ወልመንዑ መያዝ ማለት ሐብስ ማለት መያዝ ያዝ ማድረግ ማለት ነው። ይዘህ ማቆየት። መንዕ መከልከል ማለት መንዕ ያው ነው ማዕናው ተቀራራቢ ነው። ሁለቱም ተቀራራቢ ናቸው ማለት ነው። فهو حبس النفس عن الجزع ስሜትህን ነፍስህን ከመቆጣት ምን ማድረግ ተስፋ ከመቁረጥ ማገድ መከልከል ማለት መለጎም ምን የሚባለው ትዕግስት የሚባለው ነገር وحبس اللسان ምላስንም ደግሞ መከልከል ወይም መያዝ عن التشكي والتسخط ከስሞታ ከማቅረብና ከذلك ከመቆጣት በማንኛውም ጉዳይ ሊሆን ይችላል። ከቋንቋ አንፃር ነው ግልጽ አለ ትርጉሙ ትዕግስት የሚለው وحبس الجوارح አካልን ደግሞ ምን ማድረግ መያዝ መከልከል عن لطم الخدود ፊትን መምታት وشق الجيوب የደረት ልብስን ከመቅደድ ምን ማድረግ አካልህን መያዝ መከልከል ይሄ እንዳይሆን ማለት ምን በሚደርስበት ጊዜ አደጋ በሚደርስበት ጊዜ ማለት ነው። طيب ይሄ በቋንቋ ደረጃ እሳቸው ብለው ነው የዘረዘሩት። እነዚህ በተለይ حبس اللسان وكذلك حبس النفس وحبس الجوارح እነዚህ ነፍስህን መከልከል ምላስህን መከልከል አካልህን መከልከል የሚሉት በሸሪዓው ትርጓሜ ውስጥ ይገባሉ። ስለዚህ ምን አሉን? لحكم ربك ማለት አይ لقضائه الكوني والشرعي الله سبحانه وتعالى كونن ለወሰነው ነገርና ሸርዐን ለወሰነው ነገር እንዴት ነው ከተባለ ከውነን የወሰነው ነገር ማለት መሳኢብ ማለት ነው። ሙሲባ የሆነ የሚያሳምም ነገር ሊደርስብህ ይችላል። በቤተሰብህ ላይ፣ በንብረትህ ላይ፣ በራስህ፣ በጤናህ ላይ፣ በህይወትህ ላይ የሆነ አደጋ ሊደርስብህ ይችላልና ይሄ ሁክም አልከውኒ ይባላል። ወይ ደግሞ ቀዳ አልከውኒ አላህ ከውነን የወሰነው ነገር ነው ማለት ነው። ዓለም ይሆን አንተን የሚያሳምምህ ነገር አላህ ለህክማ ነው ይሄን ነገር የሚያደርገው። በሚደርስብህ ሙሲባ ላይ ምን ማድረግ ነፍስህን እንዳይቆጣ መገደብ ምላስህ አላህ ለምን እንዲያረጋኝ ብሎ እንዳይናገር መከልከል በደረሰብህ ነገር ላይ ደግሞ እጅህ አካልህ ሰውነትህን መግረፍ ልብስህን መቅደድ ምናልባት በአብዛኛው ብዙ ጊዜ ሰዎች እንዲህ አይነት በጣም የሆነ አደጋ በሚደርስባቸው ወይ ልጃቸው ወይ እናት አባታቸው በሚያጡበት ጊዜ ወይ ባለቤታቸውን ሲያጡ ወይ ሙሲባ ሲደርስባቸው የሚያደርጓቸው እንቅስቃሴዎች ናቸውና ይሄንን ነገር ማገድ ማለት ነው። ነፍስህን ማለት ምንድነው ስሜትህን ምላስህን አካልህን መከልከል ትዕግስት የሚባለው ነገር ማለት ነው። አላህ ከውኒ በከውነን ከወሰነው ነገር ከውነን የወሰናቸው እነዚህ ነገሮች ናቸው። ሸርዒ የወሰነው ነገር ምንድነው ማለት ዳይብ ሁክም الشرعي ስንል ሁለት ነገር ነው። ሁክም الشرعي የምንለው ነገር አንደኛው አላህ Subhanahu Wa Ta'ala ቁርአን አውርዶ መልእክተኞችን ልኮ እንድንሰራው ያዘዘን ነገር ሁክም الشرعي እንለዋለን። አንደኛው ይሄ ነው ሁክም الشرعي ማለት የሚባለው ማለት ነው።
በቁርአን ወይም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አላህ የፈረደው ነገር ይሄን ነገር ስሩ ብሎ የፈረደው ይሄን ነገር አትስሩ ደግሞ ያለው አትስሩ ብሎ ደግሞ ኢማ እንድንሰራው ወይማ እንድንከለከለው የተወሰነ ነገር ምን ይባላል ሁክም ሸርዒ ይባላል ማለት ነው ስለዚህ በዚህ ላይ ሰብር ማድረግ ማለት ነው አላህ የወሰነውን ነገር ነፍስያ ታግሳ የአላህን ትእዛዝ እንድትፈጽም በዚያ ላይ ቀጥ እንድትል ማድረግ طيب አላህ Subhanahu Wa Ta'ala በተውሂድ ላይ ቀጥ እንድትል አድርጓል አይደል እንዴ خلاص እሱን ብቻ በማምለክ ላይ ነፍስያ ቀጥ እንድትልና ወደ ግራም ወደ ቀኝም እንዳትዞር ከአላህ ውጪ ሌላን ነገር እንዳታይ ሌላን ነገር እንዳትመካ ሌላን ነገር እንዳትከጅል ሌላን ነገር እንዳትጠይቅ በሌላ ነገር እርዳታ እንዳትፈልግ ነፍስያን ምን ማድረግ ቀጥ ማድረግ ማለት ነው እዛ ላይ እንድትጸና ማድረግ طيب ሰላት አላህ አዘዋል ጾም አላህ አዘዋል ዘካ አላህ አዘዋል ሐጅ አላህ አዘዋል አይደል እነዚህ ነገሮች የምትፈጽማቸው በአንተ ደረጃ የሚፈጸሙ የሆኑትን ነገሮች ደግሞ ነፍስያ የአላህን ትእዛዝ ተቀብላ እንድትሰራቸው ነፍስያህን ማድረግ ኢልቲዛም እንድታረግ ማድረግ ማለት ነው በዚህ ላይ መጽናት የከለከላቸው ነገሮችስ حرام ያደረጋቸው ነገሮች አላህ ማዕሲያ የሆኑ ነገሮችን እንዳትጠጋ ነፍስያን ምን ማድረግ መከልከል ማለት ነው ነፍስያን መከልከል አላህ Subhanahu Wa Ta'ala የከለከላቸው በጣም ብዙ ምኖች አሉ ማህረም የሆኑ ነገሮች እርም የተደረጉ ነገሮች አሉ አይደል እንዴ ሸሪዓ የከለከላቸው ነገሮች ስለዚህ ነፍስያ ወደዛ እንዳትሄድ طيب አላህ ዝሙትን ከልክለዋል ሰውን መግደል ከልክለዋል ውሸትን ከልክለዋል ኸምርን ከልክለዋል طيب የተለያየ የሰው ሐቅን እንዳትወስድ ከልክለዋል ድንበር እንዳትገፋ ከልክለዋል ምስኪን እንዳትበድል ወማ በጣም ብዙ ማለት ነው እናትና አባት እንዳትበድል ጎረቤት እንዳትበድል በጣም ብዙ ነገር ተከልክለሃል ስለዚህ ማጭበርበር ሌብነት መዋሸት የመሳሰሉ ነገሮች ሁሉም ለምሳሌ ነው የምናነሳው እንጂ ቆጥረን ልንዘልቃቸው አይደለም አላህ የከለከላቸው ነገሮች ነፍስያ ወደዛ እንዳትሄድ ምን ማድረግ መያዝ ምን ይባላል ይሄ ሰብር ይባላል ወይም ደግሞ መታገስ لحكمه الشرعي لحكمه الشرعي طيب فإنك بأعيننا بمرأى منا وتحت حفظنا فلا تبالي بآذى الكفار فإنهم لا يصلون إليك فإنك بأعيننا مالت أنت بأيتاتنا بأعيننا من الوقت عندند سوّج عندي እናንተም እኮ ታዊል ታረጋላችሁ ቢአዩኒና ማለት እኮ በአይናችን ላይ ብላችሁ ለምን አትፈስሩም በቢአዩኒና የሚለውን እንዴት በጥበቃዬ በእኔ እይታ ብላችሁ እንዴት ትፈስራላችሁ ይሄ ራሱ ታዊል ነው ብለው ምን ሊያደርጓችሁ ይችላሉ አህባሽ የሚባሉ ረባሾች ሊያወናብዷችሁ ይችላሉ ነገር ግን እኛ ሰለፎች ይህንን የቁርአን አንቀጽ ሲፈስሩ በፈሰሩበት መንገድ ነው የምንፈስረው ሰለፎች ከሰሃባዎች ጀምሮ እስካለንበት ዘመን ድረስ ትክክለኛ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና የሚከተሉ የኢስላም ሊቃውንቶች ይሄንን የቁርአን አንቀጽ በዚህ ነው የፈሰሩት እንዴት ነው ቢባል የአረብኛ አልፋዞች የአረብኛ ቃላቶች በሶስት መልኩ ወይም ደግሞ በሶስት መልኩ ሊያመላክቱ ይችላሉ ወደ አንድ የሚፈለግ ማዕና አንደኛው ዲላለት ከዚህ በፊት አንስተናቸዋል ዲላለተል ሙጣበቃ ይባላል ብለናል ሁለተኛ ዲላለተ ተደሙን ይባላል ብለናል ሶስተኛው ዲላለተል ሉዙም ወይም ዲላለተ ተላዙም አው ደላላ ማለትም ይቻላል يعني ፈትህን ብናረገው ከስራን ብናረገው ችግር የለም ማለት ነው እንዳትፈሩ ስታነቡ ማለት ነው ዲላላ የሚለውን ደላላም ብንለው ትርጉሙ ያው ነው طيب اذا ዲላለተ ሙጣበቃ የምንለው አንድ ቃል ሙሉ በሙሉ የዚያን ቃል ያዘውን ነገር የሚያመላክትልን ከሆነ ዲላለተል ሙጣበቃ ይባላል መስማማት ሙሉ በሙሉ የተስማማ ከቃሉ ጋር ማለት ነው
እንዴት ነው ብንል ለምሳሌ ይሄንን ለማምጣት ብዙ ጊዜ ይሄ في باب الاسماء والصفات ነው ዑለማዎች ይሄንን የሚጠቀሙት ነገር ግን ብዙ ነገሮች እዚህ ውስጥ ይገባሉ ለምሳሌ ይሄን ቤት ስንል ቤት ስትል አንድ ሰው ቤት በሚልበት ጊዜ ቤት የሚለው ቃል በሶስቱ ቃል አሁን ቀባልናቸው በሙጣበቃ በተደሙንና በልዙም የሚያመላክተን ትርጉም አለ የሚሰጠን ትርጉም አለ ቤት የሚለው ማለት ነው ጣሪያው ግድግዳው መስኮቱ በሮቹ የውስጥ ክፍሎቹ እንዳለ ሲያመላክተን ዲላለተል ሙጣበቃ ይባላል ይሄ ገብቷቸዋል ዲላለተል ሙጣበቃ ይባላል ቤት በመንልበት ጊዜ ቤት የሚለው ቃል ማለት ነው ምን በውስጡ ያሉ ኮርኒሱ ግድግዳው ጣሪያው መስኮቱ በሩ ክፍሎች ካሉት ክፍሎቹንም ጭምር ሲያመላክትልን ምን እንለዋለን ይሄ ዲላለተል ሙጣበቃ ሙሉ በሙሉ ነው ያመላክተልን ማለት ነው ሙሉ በሙሉ ቤት የሚለው ቃል ቤትን እንዳለ ከያዘው ነገር ሁሉ ሲያመላክትልን ዲላለተል ሙጣበቃ እንለዋለን ከቤት ውስጥ የተወሰነውን ክፍል ብቻ ሲያመላክትስ የተወሰነውን ክፍል ሲያመላክት ምን እንለዋለን ዲላለተ ተደሙን እንለዋለን ዲላለት ተደሙን ከቤት ውስጥ የተወሰነውን ክፍል በርን ብቻ ብንፈልግ ለምሳሌ ወይ መስኮትን ብቻ ብንፈልግ ወይ መኝታ ክፍሉ ብቻ ብንፈልግ ወይ ኮርኒሱን ብቻ ከፈለግን ይሄኛው ምን ይባላል ዲላለተ ተደሙን ይባላል ማለት ነው طيب ዲላለተ الالتزام ወይም ደግሞ ዲላለተ ልዙም የሚባለው ቤት ውስጥ ያልተካተተ ነገር ከቤቱ ውጪ ያለን ነገር ሲያመላክተን ነው ከቤቱ ውጪ እኔ አሁን ለምሳሌ ነው ቤትን ያመጣሁላችሁ ግልጽ አለ እንጂ ይፈልጋችሁትን ነገር በዚህ አሁን እኔ በመላችሁ ነገር ውስጥ አስገብታችሁ ማለት ትችላላችሁ ከቤቱ ጣሪያው አይደለም ግድግዳው አይደለም ኮርኒሱ አይደለም መስኮቱ አይደለም በሩ አይደለም የውስጥ ክፍሎቹ አይደሉም ከዚህ ውጪ ያለን ነገር ሲያመላክት ምን እንለዋለን ዲላለተል الالتزام ወይም ዲላለተል ልዙም እንለዋለን ምን አለ ይሄኛው ምን ማለት ነው ቤት ሊኖር አይችልም የሚሰራው አካል ቢኖር እንጂ ማለት ነው ይሄ ቤት የሰራው አካል መኖሩን ምናውቀው በምንድነው በዲላለተል ልዙም ይባላል ቤቱ ከየት መጣ ከሰማይ አልወረደ ከመሬት አልበቀለ ማን ምን ሰርቶታል ግንበኞች አናጺዎች ምናምን የሆኑ ሰዎች ሰርተውት ነው ማለት ይሄ ቤት ሊገኝ አይችልም ሰሪ ከሌለ ስለዚህ ቤት የሚለው ነገር ሰሪ መኖሩን ሲያመላክተን ይሄ ቤት ሰሪ መኖሩን ቤት በሚለው ቃል ውስጥ ሳይሆን ያገኘነው ከዛ ውጪ ያገኘነው አይደል እንዴ ይሄኛው ዲላለተል الالتزام ይባላል ይሄኛው ምን ይባላል ዲላለተል الالتزام ወይም ዲላለተል ልዙም ይባላል እሺ ማን ነው ሶስቱን ነገሮች የሚመልስልኝ የሚደግምልኝ መሐመድ ንገረኝ ሶስቱን አሁን ያልኩህን ቤቱን አስመልክቶ አላህ ይውደድህ ማን ነው ወንድሜ ስምህ ማን ንገረኝ ሶስቱን አሁን ያልኩህን ሱብሃንአላህ ከኛ ጋር ነበርክም የት ነበርክ አላህ ይውደድህ እሺ ኩመል ጅላሉ ያላ ايوه ካመላከተን ሙምታዝ ተደሙን ከቤቱ አንደኛው የሆነውን ነገር احسنت ممتاز دلالة الالتزام ويم دلالة اللزوم يبالال جزاك الله خيرا ما شاء الله احسنت ايوه ገብቷቸዋል የደገሙ አብዱራህማን ሶስት ነገራቶች አሉ ተብለዋል አንደኛው ዲላለተል ሙጣበቃ ነው نعم ሁለተኛው ደግሞ ዲላለተል ተደሙን نعم ሶስተኛው ደግሞ ዲላለተል ልዙም ممتاز አንደኛው ጀምዕ ሆነ ማለት ነው ምን ላይ በሆነ መልኩ ዲላለተል ሙጣበቃ ምንለው ምን ሲያመላክት ሁሉን ነገር ስናየው ምን ይባላል نعم ممتاز ሁለተኛው ደግሞ ዲላለተል ልዙም ይባላል لا ተደሙን ይባላል አንዷን ብቻ ነጥላ አድርገን ስናያት ከቤቱ አካል ውስጥ የተወሰነውን ሲያመላክተን ዲላለተል ተደሙን እንላለን ممتاز ዲላለተል ልዙም ማለት አንድ ሰው ለቤቱ ባልተቤት ነው ባልተቤት ደግሞ ወሰሪ ናሲ ማለት ነው ያኛው ሲኖረው ايوه ከቤቱ ውጪ ያለን ነገር በቤቱ አካል ውስጥ ያልተካተተን ነገር ሲያመላክተን ዲላለተል ልዙም እንላለን ማለት ነው طيب ማን ነው ስምህ ዘይን
ዘይ በመኪና ይሄንን ነገር ድገምልን ይሄንን ነገር በመኪና አይዋ ሙምታዝ ሙምታዝ ፋብሪካው የመኪናው ፋብሪካ አህሰንት የመኪናው ፋብሪካ ሊላል ተልዙም ይባላል አህሰንት ዘይኑ ሙምታዝ ያ ሰላም ጀዛከላሁ ኸይራን አያችሁ እንተብዩ ያ اخي በአማርኛ ነው የምናወራው እየሰማችሁ ነው ሁላችሁም አልহামዱሊላህ የመስማት አፋት የለባችሁም አፋት ታውቃላችሁ የመስማት አፋት ማለት የማይሰማ ሰው ማለት ነው በምልክት እንጂ ቋንቋ በጆሮ የማይሰማ አፋት ያለበት የመስማት አፋት ይባላል አፋት የለባችሁ ማለት በአማርኛ ነው የሚወራው የሚባለውን ነገር እባካችሁን አጃቢያት ሆኑ ራሳችሁ ሙሽራ ሆኑ እሺ የበይ ተመልካች ሳይሆን ራሳችሁ የሚበላ ሆኑ ማለት ነው ገብቷል አይደል ያልገባችሁ ነገር ማፊሽካል አልገባኝም ቢባል ይደገማል ምንም ችግር የለም የራሳችን ፍላጎት የራሳችን ስሜት የራሳችን እንቅስቃሴ ነው ሰዎችን ምን የሚያደርጋቸው የሚለያቸው እንጂ ከጣራ አንድ ሰው ከማንም በላይ መሆን ይችላል ለራሱ ማንኝ ነኝ ካለ ማለት ነው ለምንድነው እኔ እንዴት ነው የማይገባኝ እንዴት ነው ለምንድነው የማልመልሰው ብለን ለምንድነው እኔ ከማንም እኔ እከሌ ከኔ በምን በለጠ በምንም ነገር በኪሎ ነው እንዴ አምሮ በኪሎ እኮ አይደለም የሚመዘነው በግራም በኪሎ በመናምን በቶን አይደለም የሚመዘነው አይደል ስለዚህ እኔም አምሮዬን ማሰራት እችላለሁ ከማንም በላይ መረዳት እችላለሁ የራሳችን ነው ግልጽ አለ እስከመጣን ድረስ እዚህ ስራችንን ተተን እዚህ መተን እስከ ተሳተፈን ድረስ خلاص እረዳለሁ መረዳት አለብኝ ሊገባኝ ይገባል ማለት አለብን ምናልባት አሁን እንደነዚህ አይነት በተለይ ደግሞ አሁን የተናገርነው አይነት ነገሮች ሌላ ኪታብ ቀርተህ እንጂ የማይገቡ ለምሳሌ ስለ ናሁ በጠይቅ ዝም ብለህ መልስ ብለህ እንዴት አድርገህ ተመልሰዋለህ አይሆንም ይሄ ግልጽ አለ قواعد فقهيه ወይ ደግሞ ከፍቅህ ጋር የተገናኙ አህካም ነገሮች ተመረህ ነው ይሄ በትምህርታችን ልክ ነው ነገር ግን ከእንደነዚህ አይነት ቀጥታ ምንም ሌላ ኪታብ መቅራት የማይፈልጉ የራሳችን መረዳት ብቻ የሚፈልጉ ነገሮች መረዳት መቻል አለብን እንዳንረዳ የሚከለክለ ምንም ነገር የለም ሐሳባችን ሌላ ቦታ ካልሆነ በስተቀር ሐሳባችን እዚህ ካደረግን እና ታዲያ አሁን ይሄኛው ለምንድነው ያመጣ ነው ዲላለት አልሙጣበቃ ተደሙንና ለዙም ለምንድነው እዚህ ጋር ምን አገናኘው ብንባል ተጅሪ ቢአዩኒና የሚለውን በእይታችንና በጥበቃችን የሚለው ሰለፎች ሲፈስሩት ቢደላለት ተደሙን ፈሰሩት ነው ግልጽ አለ ዲላለት ተደሙን ቃሉ ከሚያመላክተው ነገር ውስጥ የተወሰነውን ነገር ምን አርገው ነው ማለት ነው ይዘው ነው ማለት ነው በዚህ ዲላለት ተደሙን በሚለው ስለተፈሰረ ነው በእይታችን በጥበቃችን የሚለው ምናልባት ገጠር አካባቢ ብዙዎቻችሁ ታውቃላችሁ ሴቶች ከፈሩ ምን ይላሉ ለባለቤቶቻቸው እየኝ ይላሉ እየኝ ምን ማለታቸው ነው እያየሁሽ ነው በአይኔ ነሽ ይላታል እየጠበቅኩሽ ነው ማለት አትፍሪ ነው አይደለም አይገባችሁም ይቋንቋ አለ የለም ከተማ ህፃናቶችን አይደለም እምለው እናንተ ገጠር ታውቃላችሁ አይደል እናታችን ከፈራች ለልጇ ወይ ለባለቤቷ ምን ትለዋለች እየኝ ትለዋለች እንዴ እያየሁሽ አይደል እንዴ ቢላት ትክክል አይደለም እሷ የፈለገችው ነው እንዴ ይሄን ነው እንዴ ነው ፊቴን እየኝ ማምን አቋሜን እየኝ ያለችው ነው ላ እፈራለሁና ምን አርገኝ ነው ጠብቀኝ ያለችው ነው ግልጽ አይደል ስለዚህ ይሄ እየኝ የሚለው ማየት አይን የሚለው በራሱ ቢአዩኒና ሲል አላህ Subhanahu Wa Ta'ala ዲላለት ተደሙን ይሄ ቃል ከሚያመላክታቸው ነገሮች በጥበቃችን በእይታችን የሚለው ዲላለት ተደሙን ነው ታሪፍ አይደለም ገብቷችኋል አልገባችሁ አላህ ይወደዳችሁ አገር ቤት ስለሄድን የገባችሁ አይደል አልহামዱሊላህ طيب وكذلك قوله وحملناه اي نوح ማለት ነው ነብዩላህ ኑህ عليه السلام على ذات الواح ودسر اي على سفينه ማለት ነው ذات اخشاب عريضه اخشاب عريضه ማለት ሰፊ የሆነ እንጨት ማለት ጣውላ ነው የምንለውኛ خشب ማለት እንጨት ነው አስሉ ነገር ግን ጣውላ ለማለት ነው ሰፊ የሆነ ጣውላ ይባላል ማለት ነውና ومسامير تشد يعني شدت بها تلك الالواح مفردها عن تلك الالواح نعم مسمار من علم على سفينة ذات اخشاب عريضة ومسامير دسر የሚለው ምንድነው ሚስማሮች ማለት ነው
شدت بها تلك الألواح እነዚያ ጣውላዎች ጠብቀው አንድ ላይ የተመቱበት ማለት ተመተው የተሰሩበት የዛኔ ፋብሪካ የለም የምን ፋብሪካ የመርከብ ፋብሪካ የለም አይደል እንዴ አላህ Subhanahu Wa Ta'ala ለነብዩላህ ኑህ በምን መርከብ እንዲሰሩ አዘዛቸው ስለዚህ በምንድን ነው የሰሩት ነብዩላህ ኑህ በጣውላና በሚስማር አላሁ አክበር ከዚያ በኋላ ነዳጅ መስጫው ፍሬኑ ምንድነው ፍሬኑና ነዳጅ መስጫው ምንድነው አባባ የነብዩላህ ኑህ መርከብ ነዳጅ መስጫውና ፍሬኑ ምንድነው ጣውላ ነው ኧረ አባባ አላህ ይወደዱ لا اله الا الله الله በሌላ የቁርአን አንቀጽ ላይ ምንድነው ያለን ቢስሚላህ መጅሪሃ ወሙርሳሃ ቢስሚላህ ነው ነዳጅ መስጫዋ ቢስሚላህ ነው ፍሬኗ ምንድነው ቢስሚላህ መሄድ ፈልገው ቢስሚላህ ሲሏት ትሄዳለች አላሁ አክበር ነዳጅ በቢስሚላህ ነው ቢስሚላህ ነዳጇ ነው ለሱ እንጂ የለም የካቦ ምናምን ሰልባቲዮ ምናምን ከዛ ከሰልባቲዮ ነዳጅ አውጥቶ ወደ ሞተሩ የሚወስድ ምናምን ማፊ ሞተር ወላ ሸይ ማፊ ሸይ ሚስማርና ጣውላ ነው ያለው አላሁ አክበር ከዛ በኋላ ቢስሚላህ ነዳጅ መስጫዋ ነው ከዛልከ ፍሬኗ ምንድነው ቢስሚላህ ሱብሃንአላህ العظيم አጃኢብ ነው ይفعل ما يشاء አያችሁ ሲፈልግ አላህ Subhanahu Wa Ta'ala ያሻውን የሚሰራ ይሆን ጌታ ነው ማለት ነው አያችሁ ነገሮች አጃኢብ ነው የአላህ ስራና በዚህ መልኩ ነበር የተሰራችው ዲሳር ማለት አንዱ ነጠላው ማለታቸው ነው ሙፍረዱሃ ማለት ተጅሪ ቢአዩኒና አይ بمنظر ومرأة منا وحفظ لها በእይታችን በጥበቃችን ማለት ነው ቀደም እንዳልነው ማለት ነው ይሄ በተወሰነው ማዕናው ሲፈሰር ነው نعم جزاء لمن كان كفر فعلنا بنوح عليه السلام وبقومه وما فعلنا من إنجائه وإغراقهم ثوابا لمن كفر به وجحد أمره وهو نوح عليه الصلاة والسلام فعلنا بنوح بنوح ننسران على الله عليه السلام وبقومه بهزبوتشو وما فعلنا يا يسرانو من إنجائه السن نجا موتاتشن نبي الله نوح وإغراقهم النسون دقمو بمسمتاتشن بوها ثوابا لمن كفر به لتكادبت سو من داليهون لمن ለተካደበት ሰው ለማን ለነብዩላህ ኑህ ምን መሆኑ እሳቸውን በዚህ በታንኳ ወይም በሰፊና አማካይነት ከተከታዮቻቸው ጋር ነጃ ማውጣቱ ህዝቦቻቸውስ መስመጣቸው ለተካደበት ሰው ምንዳ ሊሆን ዘንድ አለ አላህ Subhanahu Wa Ta'ala ለነብዩላህ ኑህ ማለት ነው እሳቸው አላህ የሚጠብቃቸው መሆኑ አማኞችን አላህ እንጠብቅ መሆኑ طيب የአላህ መልእክተኞች አላህ የሚጠብቃቸው መሆኑን ለምን ለማድረግ ለማሳየትና ለሳቸውም ደግሞ ጀዛቸው ለአማኞችም ምንዳቸውን ለመክፈል የካዱትም ሰዎች ለአመፀኞችም ምንዳቸውን ለመክፈል ነው ይሄን ያደረግነው አለ አላህ Subhanahu Wa Ta'ala نعم وقوله والقيت عليك محبة مني الخطاب لموسى عليه السلام ይሄ ለነብዩላህ ሙሳ ነው አላህ የሚያናገራቸው ማለት والقيت ሲላቸው አንተ ላይ ጣልኩኝ ማለት ነው ወዳዕቱሃ عليك ወንተ ላይ ጣልኩኝ ውዴታዬ ሲል فاحببتك ወደድኩህ وحببتك እንድትወደድም አደረግኩህ الى خلقي ወደ ፍጡራኖቼ ነብዩላህ ሙሳ አላህም ወደዳቸው እንዲወደዱም አደረገ ሱብሃንአላህ በጠላታቸው እንዲወደዱ አላህ አደረገ አላህ ከወደደ ምን አለ ሱብሃንአላህ العظيم የፊርዓውን ማን ነው የፊርዓውን ሚስት እንድትወዳቸው አላህ አደረገ ያያቸው እንዲወዳቸው አላህ አደረገና በጠላታቸው በአላህና በእሳቸው ጠላት እንክብካቤ እንዲያድጉ አላህ አደረገ ያሻውን ሰሪ ብቻውን ቀሪ لا اله الا الله ምን ውዴታዬን ማንተ ላይ ምን አደረኩኝ አለ አላህ Subhanahu Wa Ta'ala ጣልኩኝ ምን ማለት ነው ወደድኩ እንድትወደድም አደረኩ አላቸው የነብዩላህ ሙሳ نعم ولتصنع على عيني أي لتربى وتغذى بمرأة مني انكبكابي እንዲደረግልህ ولتربى ማለት እንክብካቤ እንዲደረግልህ ማለት ነው لتغذى ልትመገብ ልትበላ ልትጠጣ ሊያበሉህ ሊያጠጡ ማን እነዚያ بمرأة مني በእኔ እይታ በእኔ ጥበቃ ማለት ነው طيب በእኔ ኢናያ
አራከ ወአህፈዙከ እያየሁህ እየጠበቅኩህ አደጋ እንዳይደርስባቸው ያሉት ጠላት ቤት ነው ጠላታቸው ቤት ሆነው ነገር ግን በአላህ ጥበቃ ጠላታቸው ተንከባክቦ የሚያስፈልጋቸውን ነገር አሟልቶ እንዲያሳድጋቸው አደረገ አላህ Subhanahu Wa Ta'ala طيب اذا على عين የሚለው በእይታዬ በጥበቃዬ ማለት ነው بعد التفسير ይሄ ነው الشاهد من الآيات ከነዚህ አንቀጾች ምን ይዘው ወይ ደግሞ يعني የሚያመላክተን የተፈለገበት ምንድነው ከተባለ ان فيها اثبات العينين لله تعالى حقيقة على ما يليق به سبحانه اثبات ان فيها በእነዚህ አንቀጾች ውስጥ اثبات العينين لله ለአላህ ሁለት አይን ያለው መሆኑ ሼክ ፈውዛን ሁለት አይን ያለው መሆኑን ማረጋገጡ ሐቂቀተን በትክክል አላማ ይልቁ به ለአላህ በሚገባው መልኩ ሱብሃንሁ ጥራት የተገባው መሆኑን እንዴት ከቁርአኑ ሁለት አይን ለአላህ ያለው መሆኑን እንዴት ነው የምንረዳው ምክንያቱም በአዩኒናና አላ አይኒና ያለው አላህ እንዴት ሁለት አይን ያለው መሆኑን እንዴት ተረዳን ማን ነው ስምህ መንኑር እንዴት ተረዳን መንኑር አላህ ይወደድህ እሺ እኮ እሱ ብዙ ቁጥር ታዲያ ሁለት ነው እንዴ ረመኑር አላህ ይወደድተው ማን ነው ስምህ ايوه ሙባረክ ከቁርአኑ ለአላህ ሁለት አይን ያለው መሆኑን እንዴት ተረዳን ማን ነበር ያልከኝ ስምህ ሙባረክ الله يودد الله بركه يفسبه شيء لا اله الا الله خطا سلطان ነው ስምህ ከማን በረጠቀት ማን ነው በለው ማን ነው ስምህ አብዱል ዋሂድ እንዴት አወቅን ሁለት አይን ለአላህ ያለው መሆኑን እንዴት ከቁርአኑ እንዴት ተረዳ እኮ እንዴት ምን አይቱ ጋር አብራራለን ምን ብሎ አብዱል ዋሂድ አልነበርክም ነበርክ عبد الصمد قل هم باينوا شيخ من يالون ነው الشاهد من الآيات كأنذي القرآن አንቀጾች أن فيها إثبات العينين لله ሁለት አይን ማለት ነው ከቁርአኑ ተረዳን ሳቸው ከቁርአኑ ተረዳን ይያሉን ነው من الآيات ማለት ከቁርአን አንቀጾች ተረዳን ይያሉ ነው እንዴት ተረዳን እንዴ ከየት አገኘ ነው አይኔን የሚል ቁርአን ውስጥ የለም አይኔን የሚል የለም ሸኹ ናቸው ሁለት አይን ያለው መሆኑ ከነዚህ የቁርአን አንቀጾች እንረዳለን ያሉት ገርሞ ይገርማል ማን ነው ወንድማችን ስምህ ለሌሎች እንዲያውቁ ማን ነው ሙባረክ طيب ሙባረክ ቁል ምን ايوه اعور احسنت ما شاء الله فتح الله عليك يا اخي እናንተ ሰዎች ረባካችሁ ተው አላህን ፍሩ ተው لا اله الا الله ለምን ዝም ብላችሁ ኪታቡን ይዛችሁት የምትቀመጡት ኪታቡ ላይ የሌለን ነገር ታሊቅ አድርጎ ባካችሁን ተው እንዴ ሱብሃንአላህ ኪታብ ይዛችሁ خلاص ያቂተቱ ላስጥያ ቀርቻለሁ ማፊ ሸይ እዚሁ እየተጠየቀ ዛሬ የተማርከው አሁን እኔ ራሴ የለፈለፍኩትን ነገር እዚሁ ተጠይቆ አልመለስክም ማለት እኮ አንድ አህባሽ ፊት ሄደህ እዛ ቢያወናብድህ እኮ የለህም አንተ خلاص ተውበት ሊያስደርግህ እኮ ቁርአን በሐዲስ ይፈሰራል ብለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሲህ ደጃልን አስመልክቶ የተናገሩትን ነገር ምን ብለን አልቀድም አልተናገርንም እንዴ አወር ኢነ ረበኩም ለይሰ ቢአዕወር ማለት አዕወር የሚባለው ከሁለት አይኑ አንዱን ያጣነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ፈስረውታል እነዚህ የቁርአን አንቀጾች ሁለት አይን የሚያመላክቱ መሆናቸውን ነብዩ በሐዲሳቸው ፈስረውታል ብለናል እንተቢው الله يودዳችሁ እሺ طيب فقد نطق القرآن بلفظ العين مضافة إليه ማለት አንድ ቃል በአንድ ቁጥር በሚያመላክት ወደሱ አስጠግቶ ومجموعة كذلك ብዙ ቁጥርን በሚያመላክት አላህ ነግሮናል ጠቅሶልናል ونطقت السنة بإضافتها إليه مثناة ቁርአን ሐዲስ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ ሁለት በሚያመላክት መልኩ ነግሮናል ስለዚህ ቁርአን በነብዩ ሐዲስ ይፈሰራል طيب فقال النبي صلى الله عليه وسلم إن ربكم ليس بأعور مالت أعور مالت
ከሁለት አይኑ አንዱን ያጣ ማለት ነው ብለን ተነጋግረናል انتبهوا وذلك صريح بأنه ليس المراد إثبات عين واحدة فإن ذلك أور ظاهر نعم تعالى الله عنه عين بعين ማለት አይደለም የተፈለገበት ወይ ደግሞ ብዙ አይን ማለት አይደለም የተፈለገበት ሁለት አይን መሆኑ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ተረተናል ولغة العربي جاءت የአረብኛ ቋንቋ መጥቷል بإفراد المضاف وتثنيته وجمعه ይሄ ባለፈው የተናገርነው ቅድምም ያልነው ማለት ነው የአረብኛ ቋንቋ መጥቷል بإفراد المضاف مضاف يعني የተጠጋው ነገር የምታስጠጋው ነገር በነጠላም መጥቷል وتثنيته በሁለትም መጥቷል وجمعه በብዙም መጥቷል بحسب احوال المضاف اليه ወደርሱ በምታስጠጋበት ነገር አንፃር نعم فإن أضافوا الواحد المتصل ይሄ አሁን እሳቸው ስለ ነህው ያወሩ ነው ማፊሽ ቃል ብዙም አያስቸግራችሁ ቀደም በቀላሉ ያልነው ነገር ትይዛላችሁ ያልተነጣጠለ የሆነ ተውላጠ ስምን እንትን ባደረጉ ጊዜ ባስጠጉ ጊዜ ያሉ ኢላ ሙፍረድን አፍረዱ ወደ ሙፍረድ ባስጠጉ ጊዜ ሙፍረድ አድርገው አንድ አድርገው ያመጡታል አሉ ወኢን አዳፉ ኢላ ጀምዕን ظاهرا او مضمرا ወደ ብዙ ቁጥር አመልካች ተውላጠ ስምን ባስጠጉት ጊዜ ደግሞ በግልጽም የተነገረ ሊሆን ይችላል በሙድመርም ሊሆን ይችላል አመልካች ስምና የግልጽ ስም ማለት ነው فالاحسن جمعه مشاكله للفظه لللفظ ማለት ነው ከቀውله سبحانه ወደ ብዙ ቁጥር አመልካችም ካስጠጉት ወደ ሁለት አመልካች ካስጠጉት የሚወደደው ብዙ ቁጥር ሙሰናውን ማለት ነው ሁለትን ወደ ብዙ ቁጥር አመልካች ማስጠጋቱ የተወደደ ነው ለምን ክብደት እንዳይኖረው ለማድረግ ሲባል تجري بأعيننا وكقوله ألم يروا أن خلقنا لهم مما عملت أيدينا أنعاما ባለፈው እንዳየነው ማለት ነው ስለ እጅ በመናወራበት ጊዜ وإن أضافوه إلى اسم مثنى ወደ ሁለት ደግሞ ካስጠጉት فالأفصح في لغتهم جمعه كذلك ወደ ሁለት አመልካች በሚያስጠጉበት ጊዜም ወደ ብዙ ቁጥር መቀየሩ ነው አፍصح የሆነው ወደ ሁለትም ይቻላል فقد سغت قلوبكما ብለን ባለፈው እንዳየነው وإنما هما قلبان የአኢሻና የሐፍሳ ቀልብ ናቸው ብለን ሁለት ናቸው ብለን ነገር ግን ወደ ብዙ ተቀይሯል ብለን ባለፈው እንዳየነው ማለት ነው فلا يلتبس على السامع በሚሰማ ሰው ላይ ሊምታጣበት አይገባም قول المتكلم የአንድ ተናጋሪ ነራከ بأعيننا ቢለው በእይታችን يعني ነራከ بأعيننا በአይናችን በብዙ አዩኒና ማለት ብዙ አይን ማለት ነው እያየን ነው በአይኖቻችን የሚለው ንግግር አንድ ሰው ሲሰማ ብዙ አይን የሚል ነገር አምሮስ ሊመጣበት አይገባም ለምን አንድ ሰው ሁለት አይን እንጂ ብዙ አይኖች የሉትምና ስለዚህ ይሄ ምንድነው ማለት ነው የአረብኛ ቋንቋ ዘይቤ ነው እያሉ ነው ወናخذك بايدينا በእጆቻችን አይዲና ማለት ብዙ እጅ ነው እንደ ቋንቋ ስናየው ነገር ግን አንድ ሰው ሁለት እጅ እንጂ 10 እጅ የለውም ወይም 5 ወይም 100 እጅ የለውም ولا يفهم منه بشر على وجه الارض ማንም ሰው በምድር ላይ የሚገባው የለም عيونا كثيرة ብዙ አይኖች በአንድ ሰው ፊት ላይ ማለት ነው ወይ ደግሞ ብዙ እጆች ለአንድ ሰው አለው ብሎ የሚገምት ሰው የለም على وجه واحد በአንድ ሰው ፊት ላይ والله اعلم له نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم